ሀሎ ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። እንደተለመደው ዛሬም በአዲስ ጉዳይ ሀሳብ መጥተናል። እንግዲህ ስለ አምና ስለ ኪያ ስናወራ መረጃ ስናቀባበል ቆይተናል። እንግዲህ ኪያን በባለፈው ቻናላቸው እንደተዘጋ ኢንፎ ነግሬያችሁ ነበር። ነገር ግን ኪያ ሰላም ሂዳ ለማናገር ሞክራ ነበረ። ጫማውን እስከ መጥረው ዝግባ ስጠይቃት የነበረው ነገር ግን ዞር በይ አልሰማሽም ብላ የዛን ያህል መለማመዱ አስፈላጊ አይደለም። ምክንያቱም ሌላችን ኦልሬዲ ከፍቷል። 50 ምናምን ሺህ 52 ሺህ አካባቢ ሰብስክራይብ ገብተዋል። የበፊቱ ደግሞ 40 ሺህ ነበር። ስለዚህ ከችግር በኋላ ምቾት አለ እንደሚባለው እንደዛ ነው። አኑም ሂዶ ለማዋራት ሞክሮ በጭራሽ ቻናሉን ከፈለከው ኪያን ተዋትና እከፍትልሃለሁ አይነት ነገር ነው እያለች ያለችው። ሂዶ መለማመጥ ምን አስፈላጊ? ሂዶ መለመንም አያስፈልግም። ምክንያቱም ኦልሬዲ ቻናሉ ተዘግቷል። ስለዚህ የተሻለ ነገር ጣቢያም ከፍቷል፣ ቻናል ከፍቷል። ስለዚህ መለመኑም ለምን አስፈለገ? የኔም ሄዶ ለማናገር ሞክሮ በጥፊ አቅልጣውን የተመለሰችው። ስለዚህ ሂዶ መለማመጡ ለምን አስፈለገ? እውነት ፈልገው ነው ወይስ መለመኑን አይታወቅም። ኤኒዌይ ልጅቱ የሰራችው ስራ ግን ያው ቻናል ማዘጋት ተገቢ ባይሆንም ነገር ግን ስራ በሽጓ ስለተበሳጨች ነው። ትክክለኛ ስሜት ለአንዋር አላት እሷ። ነገር ግን አንዋር በፍጹም አልፈልግሽም፣ እንደሽም አልፈልግሽም እያላት ነው። ዞር በይ አልሰማሽም አይነት ነገር ነው እያላት ያለው ነገሩ እሱ ተገቢ አይደለም። የሁለት ሚስት ማግባት አልችልም ነው እያላት ያለው ነገር እሷ። አንተ ኪያን ተዋትና ከኔ ጋር ሁን ካልሆነ ዞር በል ነው ያለችው። እንግዲህ በዛ መንገድ ነው ነገሮች ሄደው ለቀልድ ብለው የጀመሩት ነገር ዋጋ እስከፍሎታል። በቻናል እስከ ማስነጠቅ ድረስ በስተት አይነጋ መስዋዕት እንደተባለ ሁሉ ይሄ ቀን አያልፍም ብሎ ፓስወርዱን ሰጥቶ ነው ነገሮች ሁሉ የተበላሹበት። እሷን እየሄዱ መለመን ተገቢ አይደለም። እህቷንም ሄዱ አንገቷን ያን ነገር ልጅቷም ጥፋት የለባትም። ልጅቷም ያን ያህል የተለየ ጥፋት አላት ብዬ አላስብም። ምክንያቱም ኦልሬዲ ሰላም በነበሩበት ሰዓት ሰጣት። ስለዚህ ሲጣሉ መበቀል ነበረባት፣ ተበቀለች። አለቀ። በራሱ ዝርክርክነት ያመጣውን ችግር እሷ አልተወቀሰ ምን እንድትባልበት አይገባም። ስለዚህ ኪያም አንዋርም እንግዲህ የሚሄዱ እሷን መለማመዱ ተገቢ አይደለም። ምክንያቱም የራሳቸው ጥፋት ነው። የጠሩ ጥፋቱ የአንዋር ስለነበረ ልጅቱ የምትወቀስበት አንድ ምክንያት የለም እና በስሜቷ ተረማምዷል እሱ። ስለዚህ እንደዛ ሆና ነው እንግዲህ እሷ ስሜት ያለው አሁን መቀጠል ትፈልጋለች ነበር። ያለች ለመኖር አልችልም የሚለው የትጃጅ ያለን የሚለው የማን ነገር ሲዘላዝል ገርሞ ከእሷ ጋር እሷም ስሜቷን ከጎዳ በኋላ አሁን አልፈልግሽም ኪያ ከነቶዬ ጋር እኔ ልታበስክ በነበረበት ሰዓት የተሰጠ ምላሽ ነው እያለ ያለው እሱ። ግን እንዲህ ነገር ተገቢ አይደለም። ኤኒዌይ ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ማድረግ እንዳይረሳ። ባይ ባይ።